የአበበ ደመሳ ልጅ እንግዲህ ትህትና ካልተገኘች በዚህ ጨለማ ራሴን ለመስዋዕት አቀርባለሁ ብሎም ነበረ። ነገር ግን ዝና እንግዲህ እስካሁን አለ መስዋዕትም አላደረገም። ትህትናን ፈልጋት ተብሎ እየፈለገ ነው ያለው። እስካሁን የት እንዳለች እንኳን ቢያውቅም አካባቢው ሰፈሩ ምናምን፣ ግን ደግሞ ሊይዛት አልቻለም። ትህትና አሁን ላይ በተሻለ ቦታ እንዲሁም ደግሞ ጥሩ ሰዎች ናቸው ብላ ያስጠጓት ሰዎችም እንግዲህ መልካም እንደመሆናቸው እየተንከባከቧት እንዲሁም ደግሞ ከጠላቶቿ እየጠበቋት ይገኛሉ። ታዲያ አብርሽ እንግዲህ የተባለው ትህትና ግን ደስተኛ አትመስልም። አሁን ከኔ ቤት ልውጣ ልሄድ ትላለች እንጂ እሷ የምትሄድበት ሆነ የምታርፍበት ቦታ ሆነ ቤት የላትም። እና ለምን ቤተሰብ እስከምታገኝ ድረስ ከዚያ አትቀመጥም በማለት እንግዲህ የእጅ ወይም ደግሞ የድምፅ ብልጫ ሲያወጣጣም ነበረ። ሆኖም እንግዲህ በመጨረሻም ያው ትህትና አሸንፋለች። እዛ ቤት እንድትሆን እንደተወሰነ ጊዜ ተፈቅዶላታል። ታዲያ ከተፈቀደላት በኋላ እንግዲህ የግል የምትባለው አብርሽን እንግዲህ አብርሽ እያልሽ አታቆለምጩ የኔ ነው እያለች እንግዲህ ያው ፍቅር ነገር አለባት እና ብዙ ነገሮችን አትዩ አታውሪው እያለች ትገኛለች። አብርሽ ደግሞ የግሌን ልክ እንደ እህቴ ነው ማያት፣ እንደ ሌላ ነገር አይቻትም አስቤያትም አላውቅም በማለት ለገርሞ ነግሮታል ማለት ነው። ገርሞ እንግዲህ የሚገርም ሰው ነው። በአይምሮ በጭንቅላቱ የሚናገራቸው ነገሮች በጣም ብልጥና አስተዋይ የሆኑ ነገሮችን የሚናገረው። እንግዲህ አንተ ልጅ ወዳታል ወይስ ምንድን ነው ነገር ብሎም በግልጽ ጠይቆታል። አብርሽ ግን እንደዛ የሚባል ነገር የለም፣ ያው መጠጊያ እስከምታገኝ ነው እንጂ እንደዛ ነገር የለም። ሲጀምር አንተን የምታገባ ሚስት ማድ ለኛ ነህ እያለውም ነበረ። ያው ቢጋቡ ጥሩ ይሆናሉ፣ ጥሩ ጥንዶች ይወጣቸዋል ብሎ ነው እንግዲህ ያሰበው ገርሞ። ግን ደግሞ ያው የግሌንም ሳይረሳ አስታውሶታል ማለት ነው። እና ያው ባጭሩ ገርመው ሳይጠጣ ሳይሰክር ጥሩ ሀሳብ፣ ጥሩ አመለካከት እንዲሁም ደግሞ አስተዋይ የሆነ ምክር ነው የሚሰጣቸው ለሁላቸውም። አብርሽም እንግዲህ ከሁላቸው ካሉት ወንዶች መካከል ገርሞን ቢያማክር ይቀለዋል ማለት ነው። እና ወደ ቤት ተመለሱ። እነዛ ጠላቶችም እንግዲህ እነዝናም ያው ሰዎችን ሰዶ እያፈላለገ ይገኛል። ዝና እንግዲህ የራሱን ሰው ያው ሰዶ እንዲፈልግ እያደረገ ነው። ከዛ በተጨማሪ ደግሞ የላካቸው ሰዎች እያንዳንዱ እዛ አካባቢ ናቸው እያሉ የተለያየ ቦታ እየሰጡት በጣም እየተሳጨ ነው ያለ እና ካሌብም እንግዲህ አንተ ቆይ ጉረኛ ነህ እንዴ? ጉራ ብቻ ነው ወይ? እስካሁን እኮ አልተገኘችም። ሰውየውም በህይወት አለ፣ ግን ደግሞ በጣም እያስፈራራ ነው። በጣም አስፈላጊ ነው፣ ይችሽ መገኘት አለባት ብላ ያባሉ። እስካሁን እንግዲህ ህይወቱ በጣም በትንሽ ደቂቃው ሊያልፍ ይችላል፣ ግን ደግሞ አለ እስካሁን። መሳይ ደግሞ እንግዲህ በጣም ስድ የሆነ ነገር ነው ይሆን ሴቶችን ይወዳል። እንግዲህ ይችንማ የራሴ ነው እንጂ ማድረግ ያለብኝ አብርሽማ መሆን የለባትም በማለት የሚፈልገውን ነገር ለማድረግ እንግዲህ ሊመታናኮል የሚሆን ለጥሩ ነገር ገብቶም ነበረ። እንግዲህ ከገባ በኋላ ምንድነው ያደረገው? ያው እየነካካት ነበር ልጅቷን። ግን አጭሬ ያው ትንሹ ማለት ነው ተንከሲስ በጣም ነቄ ስለሆነ የልጅ እዛ ክፍል ገብቷል፣ የሚታሰበው ነገር አይታወቅም በማለት ለአብርሽ ስለነገረው አብርሽ ወዲያውኑ ወደ ትህትና በመሄድ ትልቅ እርዳታ አድርጎላታል ማለት ነው። ነገር ግን የግሌ አላድበሰበሰችውም፣ እውነቱን ነው ያወጣችው። ሊተናኮልሽ ነው የመጣ በማለት እንግዲህ ነግራትም ነበረ። በዚህ የተነሳ ወደ እንግጣው ብድግ ትላለች ማለት ነው። የግሌም የህዝብ በፊት ገጥማ ስለነበረ ታሪኳን ነገረቻት ማለት ነው። ይህ በጣም እንደዚህ እንደሚያደርግ እንደሚለክፍ ሴት ውሻ እንደሆነ ምናምን በጣም ነገረቻት ብዙ። ትህትና ግን እሺ ብላ ያው እንደምንም አምጣተኛች ማለት ነው። ግን የአብርሽ ሀሳብ የሚገርም ነበረ። ልጅቷ እኮ እኛን አምና ነው እዚህ የመጣችው። በዛ ላይ ደግሞ እንቅልፍ ራሱ በደንብ ተኝታ አታውቅም። ስለዚህ አንተ እንዴት ነው ዛን ነገር የምታደርገው ምናምን ብሎ በጣም ሲቆጣው፣ እኔ እኮ በቃ ምንም ላድርጋት አልነበርም፣ በቃ ሂጅ ያው ላለብሳት ነው የነበረ ብርድ ልብሷን እንጂ ሌላ ምንም አላሰብኩም በማለት ያው ለማምለጥ ሞክሯል። ግን አብርሽ ያው አልተሸወደም ማለት ነው። እንግዲህ ያው ትህትናንም አሳልፎ ለመስጠት ከዝና ጋር እየተደራደረ ይገኛል። ገንዘብ ያው ተቀብሏል። ለዚህ በፊት ስለጠቆመ ብቻ ተመልሰው እዛ ቤት ስለመጡ ትልቅ እና በጣም ብዙ ብር ነው የተከፈለው። እንግዲህ ይህን ብር ደግሞ ተቀብሎ ግን ደግሞ በቃ እንዳልተቀበለን የሚያስመስለው የመሳይ ገጸ ባህሪ እንግዲህ ያው ብር ወዳድ ነው። ከዚህ ጋር እንግዲህ የዛ ጋር ዳኒ ከነቱ በጣም አሪፍ ነበረ። ከዚህ ደግሞ ገንዘብ ስለሚወድ የፈለገውን ነገር አሳልፎ ይሰጣል ማለት ነው። ስለዚህ እሱም ያለው አማራጭ ያው
ያከብረኛል፣ ሀብታም እሆናለሁ፣ መኪና ይኖረኛል ብሎ የሚያስበው እንግዲህ ትላልቅ ነገሮችን እና በአጭር ጊዜ ውስጥ ብዙ ገንዘብ የሚያመጣለትን ነገር ይሰራል ማለት ነው። እንግዲህ ያው ተንከሲስም ለምን አጋብዘኝም እያለ ብዙ ጊዜ ጨቅጭቆት ነበረ። ስለዚህ ዛሬማ ጋብዛለሁ ይልና ወደ ሆቴል ይዞት ይሄዳል። ከዛ ምን የመሰለ ሽሮ አዘዙ፣ ተጋቢ ነው ምናምን። ከዛም በኋላ ዛሬ ግን እንዴት ነው የምትጋብዘኝ አንተ ልጅ የእውነት አንተ ነው ምናምን እያለ ተንከሲስ በጣም እስከሚገርመው ድረስ እያወራው ነበረ። ግን አጅሬ ትንሽ በጎረስ ጎረስ አረገና አበላለ እኮ ግን እንደው በቃ የተንከሲስ አይመስልም በጣም ትልቅ ሰው ነው የሚበለው ምናምን እያለውም ነበረ። ተንከሲስም ህፃን እኮ አይደለም ሲጀመር ሆድ በትልቅ ባፍነት በምን አይደለም ይለዋል ማለት ነው። ከዛ እንግዲህ ያው ትንሽ ከበላ በኋላ መሳይ ምንድን ነው ያደረገው? ከዛ ክፍል ወጣና በቃ እጅን መታጠብ አለብኝ ይልና ይወጣል። ከወጣ በኋላ ግን እሱ እንዲከፍል ነው ያደረገው። እኔ ጋብዛለሁ ብሎ ወስዶ ማለት ነው። ከዛ ደግሞ እንዲጋብዝ ያደርገዋል። ነገር ግን እዚህ ጋር ገርሞ ራሱ በጣም የሚገርም ሀሳብ ነው የሚሰጠው አንዳንዴ። እንዲሁም ደግሞ ተንከሲስ ራሱ እንዴት ነው የልጅ ጥሎ የሚሄደው ነገር ምናምን እያለ በጣም ተጨንቆ ነበረ። ሆኖም እንግዲህ እንደምንም ብሎ አምልጧል ማለት ነው። መኪና ውስጥ አባት ያለ ብሎ ያው ሸውዷቸው መጣ። ምክንያቱም ህፃን ልጅ ነው ብለው ማሩት ማለት ነው። ደስ የሚለው ነገር ምረት አድርገውለታል ማለት ነው። እንግዲህ ለተንከሲስ እና ምንም ሳይከፍል ወጥቷል። ተንከሲስ ግን በጣም የተናደደበት ምክንያቱም እንዴት እንደዚህ ጉድ ያደረገኛል ደግሞ ማለት ነው። ሂሳብ ሲጠይቅ 900 ብር ነው የተባለው። ምን ለአንድ ሺህ ብር የጎደለው 100 ምናምን እያለ በጣም እስከሚገረም ፈታ የሚያደርግ ልጅ ነው። ነገራችን ላይ ፈታ ያደርጋል። እንግዲህ ተንከሲስ የሚናገራቸው ነገሮች ቀልዶች ምናምን በጣም የሚያስቁት። እንግዲህ ያው ስልክ እያወራ ነው የነበረ አጅሬም ማለት ነው። ከዝና ጋር ይደውልና ልጅቷ የት እንደነበረች አውቃለሁ፣ ስለዚህ ለምን በቃ መጠ ምናምን እንትን አትልም ይለዋል። ያው አትወስዳትም ገንዘቡንም እንቀበላለን እያለው ነው ማለት ነው። ከዛ እንግዲህ አጅሬ እሺ የት ነክ ምናምን ይለውና ገንዘቡን ለመውሰድ ይመጣል ማለት ነው። ከዛ መኪና ውስጥ እኔ የምልህ ቤት ውስጥ ግን ምን እየሰራችሁ ነው? ስንት ናችሁ? ምናምን ብሎ ነው የጠየቀው አጅሬ። አጅሬ ደግሞ እንደምንም ብሎ አሳምነው ወጥቷል ማለት ነው። ያው መሳይም ከዝና ጋር ይገናኙና ያን ቀን እኮ ባደበድበኝ ያለችበትን ልነግርህ ነበር ይለዋል። ቆይ ስራችሁ ምንድን ነው ብሎ ሲጠይቀው እንግዲህ ያው ገርሞ የሚባለው መቃብር ቆፋሪ ነው ስራው እንደዛ ነው ይላል። ያንተስ ብሎ አልጠየቀውም። እንግዲህ እኔ ስራ የለኝም ያው በጥር ዘዴ ገንዘብ የሚያመጣልኝ ነገር ካገኘው እሰራለሁ ነው ያለው። እና ደግሞ የሚሰራውን ገንዘብ እያንዳንዱ ቁጥብ ያደርጋል እንጂ ለማንም አይሰጥም። እሺ የሆነ በማለት እንግዲህ ያው አስተባብሎ መኪና ውስጥ ቁጭ አድርጎ ሌሎችን ነገር መጠየቅ ጀመረ። ከዛ እንግዲህ ገርሞና ያው በትሁት ማለት ትህትና ቁጭ ብሎ ሲያወሩም ነበረ። ምን አዲስ ነገር አለ እዚህ ምናምን ታሪክ አላችሁ እንዴት ተዋወቃችሁ ምንድን ናችሁ ምናምን ብላ እያንዳንዳችሁ ማወቅ ፈለገች እና መርዳት። ከዛ ታሪክ ምንድን ነው እስኪ ንገሪኝ ስትለው አብርሽን እኔማ አልነግርሽም እዚህ ቤት ሁላችን በጣም አሳዛኝ ታሪክ አለን ይላታል። እሺ ምንድን ነው ንገሪኝ ስትለው አልናገርም ያለ ግን በቃ እንደውም ከኔ ይበልጥ ሁለቱ ሰዎች በጣም አስገራሚ ታሪክ አላቸው ገርሞና ያው የግሌ በጣም ያሳዝናሉ የሚል ታሪክ ነው እንግዲህ የሰጣት። እንግዲህ እሱም እንደሆነ አላወቀችም። ነገር ስትለው አልነገራትም፣ ጥሏት ነው ሄደ። ወዲያውኑ ገርሞ መጣና ማውራት ጀመሩ። በጣም ሰክሯል። ትዳር አትፈልግም ወይ የራስ ህይወት ምናምን እንደዚህ መጀመር አትፈልግም ወይ ትለዋለች። እሱ ደግሞ በዚች ምድር አልወልድም እኔ ቤተሰቦችን ወይም ደግሞ ልጆችን ጥሩ አድርጌን ማሳደጋቸው እና ግን ሁሉም ሰው ልጁ ባለገው ነው እንዲያድግበት አይፈልግም። በጥሩ ሁኔታ ነው የሚያሳድግ። ነገር ግን ደግሞ ወጥቶ ምናምን ሲያይ የሆነ ይበላሻለሁ እና ለዚህ ድካሜ አልደክምም እያለ ነው እንግዲህ ባጭሩ። ታሪኬ በጣም አጭር ነው። በአመት ከ6 ወር 6 ቤተሰቦች ነበሩኝ። የአንዳንዱ ቀበሬ ጨረስኳቸው እያለ በጣም በአጭር ቃል ነው እንግዲህ የገለጸው ታሪኩን ማለት ነው። ይህ ማለት እንግዲህ ቤተሰቡን እንዳለ አጥቷል። በአንድ አመት ከ6 ወር እንግዲህ 6 ቤተሰብ ነው እንግዲህ ያጣው። እንግዲህ በዚህ ምክንያት ነው የሚጠጣው የሚሰክረውም አልበላም አልጠጣም የሚለው እንግዲህ ለዚህ ነው። በቃ ለምሞተው ነገር ለምን እበላለሁ ተወኝ እያለ በጣም ይጠጣል ይሰክራል ብቻ ማለት ነው። ግን የሚገርማችሁ ሀሳቦቹ በጣም የሚገርም ነው እና የገርሞ ትክክለኛ ስምም ይሄ እንዳልሆነ ነግሯታል። ያው የሆነ ታሪክ አለው እና ከዛ አንጻር ነው እንደዚህ ስም ያልኩት እንጂ ትክክለኛ ስም አይደለም ይላታል። በጣም ይቅርታ ብላ እንግዲህ ትህትናም ያው ወደ ኪችን ገባች። ግሌ ጋር ያው ማውራት ጀመሩ። እንደገና ያው አጅሬ ምሳት ጎርሶ ነው የመጣ ማለት ነው። ተንከሲስ የት ነው ያ ውሻ እያለ ሲመጣ የለም
ውሻው ደግሞ ከዝና ጋር ያው ገንዘብ ለመቀበል ሄዷል ማለት ነው። ምን ሆነ ነው ብላ ብታስጨንቀውም የግሌ እንግዲህ ያው በቃ እኔን አስይዞ እኮ ያው ገንዘብ ትከፍላለህ ብሎ ወጣ ጥሎኝ ይላታል። ያ ውሻ እኔ እኮ ይሄን ከሃዲ እንግደለው ብያችሁ ነበር እናንተ አልሰማኝ አላችሁም እንጂ ትላለች። እንግዲህ የግሌ ተንከሲስም ድብን ብሎ ነው የተቃጠለው። እና ዝናም እንግዲህ በቃ አንተማ ልክስክስ ነህ በማለት ያው ሽጉጥ ደቅኖበት ነበር። ምን ሊያደርገው ይሆን?